የሳምሰንግ ስልክ ተጠቃሚ ከሆናችሁ ይህንን ቪዲዮ እስከመጨረሻው ማየት አለባችሁ። ምክንያቱም ዛሬ ብዙ ሰዎች የማያውቋቸውን 7 ሚስጥራዊ ሴቲንጎችን አሳያችኋለሁ። እነዚህ ሴቲንጎች የባትሪያችሁን እድሜ ይጨምሩላችኋል፣ የግል መረጃችሁን ይጠብቃሉ፣ እንዲሁም ደግሞ ስልካችሁን ከመቼውም ጊዜ በላይ ፈጣንና ቀልጣፋ ያደርጉላችኋል። በተለይ ደግሞ ቁጥር 4 እና ቁጥር 5 ላይ ያስቀመጥኩላችሁ ሴቲንጎች ብዙ የሳምሰንግ ስልክ ተጠቃሚዎች ሳያውቁት የግል መረጃቸውን እያጋለጠ ያለ ችግር ነው። ቪዲዮ ላይክ በማድረግ እስከመጨረሻው ተከታተሉ፣ አብራችሁን ቆዩ። የመጀመሪያው ማስተካከል ያለባችሁ ሴቲንግ ራም ፕላስ ይባላል። ስልካችሁ ላይ ብዙ አፕሊኬሽኖችን በአንድ ላይ ስትጠቀሙ ላግ ወይም ስልኩ የመዘግየት ባህሪ ካጋጠማችሁ አሁን የማሳያችሁ ሴቲንግ ችግሩን ለመቀነስ ይረዳችኋል። ራም ፕላስ ከውስጣዊ ስቶሬጃችሁ ላይ የተወሰነ ቦታ በመውሰድ እንደ ጊዜያዊ ማህደር ትውስታ ወይም ደግሞ ቨርቹዋል ሚሞሪ ሆኖ ያገለግላል። ነገር ግን እንደ ስልካችሁ ሞዴል የፐርፎርማንሱ ለውጥ ሊለያይ ይችላል። እንዴት እናስተካክለዋል ካላችሁ ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ። በመቀጠልም ዲቫይስ ኬር የሚለውን አንድ ጊዜ ትነኩታላችሁ። እናንተ ጋር ባትሪ የሚል ሊሆን ይችላል ወይም ደግሞ ዲቫይስ ኬር የሚል ከሆነ ንኩት አንድ ጊዜ። ከዛ በመቀጠል ሚሞሪ የሚል አማራጭ ይመጣላችኋል። እሱን አንድ ጊዜ ትነኩታላችሁ። ከዛ ወደ ታች ራም ፕላስ የሚለውን በመጫን የምትፈልጉትን የራም መጠን መርጣችሁ ስልኩን ሪስታርት ማድረግ ይኖርባችኋል። ይህንን ማድረግ ለምን አስፈለገ ካላችሁ ብዙ አፕሊኬሽኖችን በአንድ ጊዜ ስትከፍቱ የሚጨናነቁ ወይም ደግሞ ላግ የሚያደርጉ ከሆነ አጠቃላይ የስልካችሁ ፐርፎርማንስ ጥሩ እንዲሆን ያደርገዋል። ይህንን ካስተካከላችሁ በኋላ አሁን ደግሞ ስልካችሁ ሁልጊዜ እንደ አዲስ እንዲሰራ ወደሚያደርገው ወደ ሁለተኛው ሴቲንግ እናልፋለን። ሁለተኛው ደግሞ አውቶ ኦፕቲማይዜሽን ይባላል። ስልካችሁ ለቀናት ሳይጠፋ ዝም ብሎ የሚሰራ ከሆነ በስተጀርባ ብዙ አላስፈላጊ ጊዜያዊ ፋይሎች ይከማቻሉ። ይህ ደግሞ ስልካችሁ እንዲሞቅ ወይም ደግሞ ኦቨርሂቲንግ እንዲሆን ያደርገዋል። ይህ ሴቲንግ ግን ስልኩ ስራ በሚበዛበት ሰዓት ራሱን በራሱ እንዲያጸዳ የሚያደርግ ነው። ታዲያ ይህንንም ለማስተካከል ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ። ዲቫይስ ኬር ወይም ደግሞ ባትሪ የሚለውን ትነኩታላችሁ። አውቶ ኦፕቲማይዜሽን የሚለውን ነክታችሁ ሪስታርት ዌን ኒዲድ የሚለውን ማብሪያ ማጥፊያ ኦን አድርጉት። ይህንንስ ማድረግ ለምን አስፈለገ ካላችሁኝ እናንተ በምትተኙበት ሰዓት ስልኩ ራሱን ሪስታርት አድርጎ ሲስተሙን ሁልጊዜም ትኩስና ፈጣን ስለሚያደርገው ነው። አሁን ደግሞ በቀጥታ የምናየው ሴቲንግ የባትሪያችሁን እድሜ የሚጨምር እጅግ ድንቅ የሆነ ሴቲንግ ነው። ሶስተኛው ሴቲንግ ባትሪ ፕሮቴክሽን ይባላል። ስልካችንን ማታ ላይ ቻርጅ አድርገን ስንተኛ 100% ከሞላ በኋላም ሌሊቱን ሙሉ ኃይል ስለሚቀበል ባትሪው በረጅም ጊዜ ውስጥ ፈጥኖ ሊዳከም ይችላል። ሳምሰንግ ግን ባትሪው ከመጠን በላይ እንዳይሞላ ቻርጅ ማድረጉን በተወሰነ ደረጃ ላይ የሚያስቆምበት ሴቲንግ አለው። ይህንንም ለማስተካከል ታዲያ ወደ ስልካችሁ አሁንም የሴቲንግ አፕሊኬሽን ትገባላችሁ። ዲቫይስ ኬር ወይም ደግሞ ባትሪ የሚለውን ትጫናላችሁ። ዲቫይስ ኬር የሚለውን ከተጫናችሁ በኋላ ድጋሚ ባትሪ የሚለውን ትጫናላችሁ። ከዚያም ባትሪ ፕሮቴክሽን የሚለው ላይ ትገባላችሁ። ከዚህ ውስጥ ኦን ታደርጉታላችሁ። እንደ ስልካችሁ ሞዴል የባትሪ ገደቡ 80 ወይም ደግሞ 85% ሊሆን ይችላል። ይህንንስ ማድረጋችን ለምን ያስፈልጋል ካላችሁ ሳምሰንግ ይህንን ያስቀመጠው የስልካችሁ ባትሪ እድሜ እንዲረዝምና የባትሪው ጤንነት ለረጅም ጊዜ በጥራት አገልግሎት እንዲሰጥ በማሰብ ነው። እሺ አሁን ደግሞ መግቢያው ላይ ወደ ነገርኳችሁ እጅግ ወሳኝ ወደ ሆኑት ሴቲንጎች ደርሰናል። አራተኛውና ሁላችሁም ልታስተካክሉት የግድ የሚላችሁ ነጥብ አውቶ ብሎከር ይባላል። በተለያዩ ድረገጾች ስንዘዋወር ወይም ደግሞ በዩኤስቢ ገመድ ስልካችንን ከሌላ ኮምፒውተር ጋር ስናገናኝ እናንተ ሳታውቁ ሰላይ አፕሊኬሽን ወይም ደግሞ ማልዌር ሊጫን ይችላል ስልካችሁ ላይ። ታዲያ ይህ ሴቲንግ እንደ ጠንካራ አጥር ሆኖ ስልካችሁን ከጥቃት የሚከላከልላችሁ ነው ማለት ነው። ይህንንም ለማስተካከል አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ። ሴኩሪቲ ኤንድ ፕራይቬሲ የሚለውን ትነካላችሁ። በመቀጠልም ወደ ታች አውቶ ብሎከር የሚለውን ፈልጋችሁ ኦን ታደርጉታላችሁ። ይህንንስ ለምን ማድረግ ያስፈለገ ካላችሁ ደግሞ ካልታወቁ ምንጮች የሚመጡ አደገኛ ቫይረሶችን ለመከላከል ትልቅ ዋስትና ይሰጣችኋል። የባንክ መረጃችሁንና የግል ደህንነታችሁን በአስተማማኝ ሁኔታ ይጠብቅላችኋል። ይህ የደህንነት ጥበቃ እንደተጠበቀ ሆኖ ደግሞ የግል ሚስጥራችሁን በሌላ መንገድ አሳልፈው የሚሰጡ አፕሊኬሽኖችን ደግሞ በሚቀጥለው እንመለከታችኋለን። አምስተኛው ደግሞ ፕሪሳይዝ ሎኬሽን ወይም ደግሞ ትክክለኛ የመገኛ ቦታ ነው። ስልካችሁ ላይ የምትጭኗቸው የተለያዩ የፎቶ ማስተካከያ አፕሊኬሽኖች፣ ጌሞች ወይም ደግሞ ሶሻል ሚዲያዎች እናንተ
እናንተ ያላችሁበትን ትክክለኛ መገኛ ቦታ ሊያውቁ ይችላሉ። ነገር ግን ለአንድ ጌም ወይም ደግሞ ለፎቶ ኤዲተር እናንተ ያላችሁበት ትክክለኛ ቦታ አያስፈልገውም። ይህንንም ለማስተካከል ታዲያ አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን አንድ ጊዜ ትሄዳላችሁ። በመቀጠልም ሎኬሽን የሚለውን ትነካላችሁ። አፕ ፐርሚሽን የሚለውን በመንካት አላስፈላጊ አፕሊኬሽኖችን እየመረጣችሁ ዩዝ ፓሪሳይዝ ሎኬሽን የሚለውን ኦፍ ታደርጉታላችሁ። ይህንን ማድረጋችሁ የተለያዩ ድርጅቶች እናንተን እግር በእግር እየተከታተሉ እናንተ ያላችሁበትን ትክክለኛ ቦታ እንዳያውቁና የግል ሚስጥራችሁን ለመጠበቅ የተዘጋጀ ነው። ስልካችንን ከሰላይ አፕሊኬሽኖች ካጸዳን በኋላ አጠቃቀማችሁን እጅግ በጣም ቀላልና ምቹ ወደሚያደርገው ወደ ስድስተኛው ሴቲንግ እናልፋለን። ስድስተኛው ደግሞ ስክሪናችሁ ሳይጠፋ ንቁ ሆኖ እንዲቆይ የሚያደርግ ሴቲንግ ነው። ብዙ ጊዜ ረጅም ጽሑፍ ስታነቡ ወይም ደግሞ ፎቶ ስትመለከቱ ስክሪኑ በየ15 ሰከንዱ እየጠፋ ካስቸግራችሁ አሁን የማሳያችሁ ሴቲንግ እናንተ ስክሪኑን እያያችሁት እስከሆነ ድረስ ስልኩ በፍጹም ሎክ እንዳይሆን ወይም ደግሞ እንዳይጠፋ የሚያደርግ ነው። እንዴት እናስተካክለዋል ካላችሁ አሁንም የስልካችሁን የሴቲንግ አፕሊኬሽን ትከፍታላችሁ። በመቀጠልም አድቫንስድ ፊቸር የሚለውን ትነካላችሁ። በመቀጠልም ሞሽን ኤንድ ጀስቸርስ የሚለውን ትነኩታላችሁ። እዚህ ጋር ኪፕ ስክሪን ኦን ዌል ቪዊንግ የሚለውን አማራጭ ኦን ታደርጉታላችሁ። እንደየስልካችሁ ሞዴል ቦታው ሊለያይ ስለሚችል እኔ በስክሪኑ ላይ የማሳየውን መከተል ትችላላችሁ። ይህንን ማድረጋችሁ የስልካችሁ የፊት ካሜራ አይናችሁን አይቶ ስክሪኑ እንዳይጠፋ ስለሚያደርግ ነው። በተለይ ደግሞ መጽሐፍቶችን ለምታነቡ ወይም ደግሞ ሶሻል ሚዲያ ላይ ረጅም ቪዲዮዎችን የምትመለከቱ ሰዎች አጠቃቀማችሁን ቀለል ያደርግላችኋል። እናም በመጨረሻ ስልካችሁን በአንድ እጃችሁ ብቻ በከፍተኛ ፍጥነት እንዲትቆጣጠሩ ወደሚያደርገው ወደ መጨረሻው ሴቲንግ እናልፋለን። ሰባተኛውና የመጨረሻው ሴቲንግ ኩዊክ ሴቲንግ ኢንስታንት አክሰስ ይባላል። አብዛኛውን ጊዜ የስክሪናችንን የላይኛውን መውጫ ብሉቱዝ ወይም ደግሞ ዋይፋይ ያለበትን ቦታ ወደ ታች ስትጎትቱት አይታችሁት ከሆነ ሙሉውን ዝርዝር ለማግኘት ሁለት ጊዜ መሳብ ይጠበቅባችኋል። ነገር ግን በቀላሉ በአንድ ስክሮል ብቻ ሙሉውን አፕሊኬሽን ማየት የምትችሉበት ዘዴ ነው። ታዲያ ይህንንም ለማስተካከል ስልካችሁን ፓናል አንድ ጊዜ ወደ ታች ታንሸራትቱታላችሁ። የእርሳስ ምልክቷን ወይም ደግሞ ፔንስል አይካኗን አንድ ጊዜ ትነኳታላችሁ። በመቀጠልም ኩዊክ ሴቲንግ ኢንስታንት አክሰስ የሚለውን ነክታችሁ ኦን ታደርጉታላችሁ። ይህንን ማድረጋችሁ በጣታችሁ አንድ ጊዜ ብቻ ወደ ታች ስክሪኑን ሳብ ስታደርጉት ሙሉውን የሴቲንግ ዝርዝር በቀላሉ በአንድ እጃችሁ ብቻ መቆጣጠር ቻላችሁ ማለት ነው። እነዚህን 7 ወሳኝ ሴቲንጎችን በማስተካከል የስልካችሁን ፍጥነትና ደህንነቱን መጨመር ትችላላችሁ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለሳምሰንግ ስልክ ተጠቃሚ ጓደኞቻችሁ ቪዲዮውን ሸር ማድረጋችሁ እንዳትረሱ። ከነዚህ 7 ሴቲንጎች ውስጥ ከአሁን በፊት የምታውቁት የትኛው ነው? በኮሜንት ቁጥሩን ብቻ ጻፉልኝ። የሁላችሁንም ኮሜንት አንብቤ መልስ ሰጥበታለሁ። በቀጣይ በምን አይነት ርዕስ ቪዲዮ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ሻምበል ነበርኩኝ። መልካም ጊዜ